100,000 ቤቶች አሁን በእጃችን ነው ያሉት። ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። በድሮ ቁጠባ አይሆንም። ቁጠባቸውን መጨመር መቻል አለባቸው። ሰላም ጤና ይስጥልኝ ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የ2018 ዓመተ ምህረትና የ2019 ዓመተ ምህረት የኮንዶሚኒየም ዕጣ አወጣጥን በተመለከተ መግለጫ ሰጡ። የኮንዶሚኒየም ቤቶች ዕጣ መቼ ይወጣል በሚል በርካቶች ሲጠይቁ ለነበሩት ጥያቄ ትክክለኛ ምላሽ ሰጥተዋል። የኮንዶሚኒየም ዕጣ አወጣጥ በሁለት ዙር እንደሚወጣ ተናግረዋል። በ2018 ቀሪው በ2019 ዓመተ ምህረት ይወጣል ብለዋል። በዚህ መግለጫቸው የኮንዶሚኒየም ቆጣቢዎች ቅድሚያ ይሰጣቸዋልም ብለዋል። ወራዊ ቁጠባና ቅድመ ክፍያን በተመለከተ ምን ያክል ይሆናል በሚል በርካቶች ሲጠይቁ እንደነበረ እንዲሁ አይዘነጋም። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ይህንን በተመለከተ በይፋ በማብራሪያቸው ግልጽ አድርገዋል። ክብራትና ክብራን በዚህ ቪዲዮ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በአጠቃላይ ኮንዶሚኒየምን በተመለከተ ምን አሉ? በተለይ በ2018 ዓመተ ምህረት ምን ያክል ቤቶች ዕጣ ይወጣል፣ በ2019 ዓመተ ምህረት እንዲሁ ምን ያክል ቤቶች ዕጣ ይወጣል፣ ቁጠባው ምን ያክል ይሆናል፣ ከላይ የዘረዘርናቸውን ጨምሮ በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ስለ ኮንዶሚኒየም ቤቶች ዕጣ አወጣጥ ተናገሩ። ከንቲባዋ ከቤት ግንባታ አንጻር የጀመርናቸው ስራዎች በርካታ ናቸው። አሁንም የቤት ፍላጎትና የቤት አቅርቦት እየተጣጣመ አይደለም ብለዋል። ከፍተኛ ፍላጎት አለ። ሁሌ እንደምንለው ቤት ፈላጊ ለሆኑ ለከተማችን ነዋሪዎች ለሁሉም ቤት ገንብተን መስጠት አንችልም። የቤት አማራጮችንና የክራይ አማራጮችን ማብዛት ነው ብለዋል። ባለፉት 5 ዓመታት 480,000 ቤቶች ቀርበዋል። ይህም በከፍተኛ ሁኔታ የቤት አቅርቦትን ይጨምራልን ብለዋል። መንግስት 480,000 ቤት ገነባ እያለን አይደለም። ከዛ ውስጥ ወደ 50% በመንግስት አስተባባሪነትና በመንግስት ተገንብቷል። በጎ አድራጎቶችን ጨምሮም በማህበር በሪል ስቴት በግል የሚገነቡ አካላት የገነቡት ናቸው። ነገር ግን ድጋፍ እያደረገን ነው። ቶሎ መጨረስ እንዲችሉ የቤት አቅርቦት እንዲጨምር በማድረግ በደንብ ተሰርቷል ሲሉ አክለዋል። አንደኛ የቤት ሽያጭ ገበያው ተረጋግቷል። ቤት የሚሸጡ ሰዎች ረከስ ቢልባቸውም የኛ ስራ ገበያውን ማረጋጋት ነው። ገበያው ተረጋግቷል። ሁለተኛ ክራይ ላይ አማራጮች እንዲኖሩ ማድረግ ላይ የተወሰነ ለውጦችን አይተናል። አሁንም ብዙ መጨመር አለብን ነው እያለን ያለ ነው። 100,000 ቤቶች አሁን በእጃችን ላይ አሉ። በዚህ ዓመት የምንጨርሳቸው ምናልባት ከ10,000 እስከ 20,000 ሊደርሱ ይችላሉ። ለፊኒሺንግ የሚሸጋገሩ አሉ። እነዚህን 100,000 ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው ብለዋል። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። በግልና በመንግስት አጋርነት በሚገነቡት 50,000 ቤቶች ውስጥ 30% ድርሻ አለን። ይህንንም ለተጠቃሚዎች ስናስተላልፍ የቤት አቅርቦት እየተፈታ ይሄዳል ብለዋል። አሁንም ተጨማሪ ቤቶች ግንባታ ለከተማዋ በእጅጉ ያስፈልጋታል። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሚቀጥሉት 5 ዓመታት ከዚህ ዓመት ጀምሮ 1.5 ሚሊዮን ቤቶች ይገነባል ብለዋል። እነዚህ ቤቶች ሲገነቡ የተለያዩ የፋይናንስ አማራጮች ይኖራሉ። ተጨማሪ ቤቶችን መገንባት አለብን፣ ግን ለህዝቡ ማሳወቅ የምንፈልገው ካልሆነ ኤክስፔክቴሽን እንድንወጣ በጣም ያስፈልጋል ሲሉ በአጽንኦት አስረድተዋል። ለሁሉ ሰው በመንግስት ቤት ተሰርቶ እንደሚታደል መታሰቡ አግባብ አይደለም። የትኛው የዳበረና የበለጸገ ሀገር ይህንን አድርጎታል? የትም ሀገር የለም፣ አይቻልም ሲሉ ተናግረዋል። መጀመሪያ እነኚህ የወዳደቁ ቀበሌ ቤቶች ውስጥ ያሉትን ሰርተን እየሰጠን ነው። ቤቶቹ የመንግስት ሆነው ይቀጥላሉ። ነዋሪዎች በክራይ በትንሽ ብር ወይም በነፃ ይኖሩበታል። እንደዛ ነው እያለን ያለ ነው። እዛ ቤት ውስጥ የሚገቡ ሰዎች ራሳቸው እንደ ባለቤት እየነገርናቸው እናሳስታለን። እንደዛ መሆን የለበትም። ትላንትና ይኖሩበት የነበረው የወደቀ ያረጀ እንጂ የመንግስት ቤት ነው። ያንን የመንግስት ቤት መልሰን ገንብተን አሻሻለን።
ክራይ ሳንጨምር አንዳንዶቹን ብቻ መክፈል የሚችሉትን የመንግስት ሰራተኛ የመሳሰሉት ላይ የተወሰነ ማሻሻያ አርገን ምንም መክፈል የማይችሉትን ከጎዳና ያነሰናቸውን ደግሞ በነፃ ጭምር ያቀረብንበት ነው ብለዋል። የቆጠቡትን አሁን ቅድሚያ እንሰጣለን። እየቆጠቡ ያሉትን በድሮ ቁጠባ ግን አይሆንም። ቁጠባቸውን መጨመር መቻል ይኖርባቸዋል። የተወሰነውን ክፍያ ራሳቸው መክፈል የሚችሉበትን አቅም ካልፈጠሩ በስተቀር ቤቱን ካስተላለፈን ተመልሶ ባንክ ይወስደዋልና በባንክ ብድር የተሰሩ ቤቶች ስላሉበት ማለት ነው ሲሉም አክለዋል። የኮንዶሚኒየም ቆጣቢዎች ሲመዘገቡ በተተመነላቸው መቆጠብ እንደሌለባቸውና የቁጠባ መጠናቸውን ከፍ ማድረግ እንዳለባቸው በግልጽ ተናግረዋል።